ሰላም እንዴት ናችሁ? የኤዱኬሽናል ቴክኖሎጂ ተከታታዮች በባለፈው ትምህርታችን እንዴት ቶታል እንደሚሰራ በኤክሴል በደንብ አይተናል። እንዲሁም ደግሞ ግሬድ how to calculate grade as well as this total marks of the student according to this assessment የሚለውን በደንብ አይተናል ማለት ነው። ዛሬ የምናየው after calculating total we are calculating grade. After calculate grade, then how to count the number of this a plus a minus like this. So እንዴት ይሄንን እንቆጥራለን የሚለውን ነገር የብዙ ተማሪ ግሬድ በኤ በቢ በሲ ግሩፕ አድርገን መቁጠር እንደምንችል በቀለል ባለ መልኩ አሳያችኋለሁ ማለት ነው። እንደገና ደግሞ እዚህ ጋር የሰጠነውን ግሬድ በቀጥታ ወደዚህኛው እንዴት ኮፒ እንደምናደርግ ወይም ደግሞ ከዚህኛው ኮፒ ወደዚህ ሳንወስድ በቀጥታ እንዴት ሊንክ እንደምናደርግ ቀለል ባለ መልኩ የምናይ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝኩኝ ለዚህ ቻናል አዲስ ከሆናችሁ ኮሜንት ማድረጋችሁን እንዲሁም ደግሞ በጣም ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ወደዚህ እንሄዳለን። የባለፈውን ሪቫይዝ ከማድረግ እንጀምራለን ማለት ነው። Let us try to revise how to sum up the total assessment marks. Then ይሄንን ሳም ለመስራት ነው የምናደርገው። You can click here function ኪን ገባና sum የሚላለ sum then ይሄኛውን እንደዚህ ሰሌክት እናደርጋለን እስከ ፋይናል ኤግዛም። ከዛ ይሄንን ኦኬ ስንለው ይሄኛውን sum ያመጣልናል። ከዛ ይሄንን ወደታች እንደዚህ ስንጎተው አውቶማቲካሊ ድምሩ እናገኛለን ማለት ነው። then ግሬድም ልክ እንደዛው ምናልባት ባለፈው ያልነበራችሁ ይሄንን ካልኩሌት ማድረግ እንችላለን። let us grade if በሚለው በፋንክሽን መስራት እንችላለን። if ብለን እዚህ ጋር ክሊክ እናደርግና ሎጂካል በዚህ በቶታል ነው የምንሰራው ግሬድ ጀስት እዚህ ጋር ክሊክ እናደርጋለን። greater than or equal to ከ90 በላይ ከሆነ ኤ ስጥልን እንላለን። ከዛ እዚህ ጋር ክሊክ እናደርግና እዚህ ጋር እንደምታዩት እቺኛውን ክሊክ እናደርጋለን። ክሊክ ያደርግና ለሌላ ሎጂክ እንሄዳለን ማለት ነው። ስለዚህ ቶታል greater than or equal to 85 ከሆነ ደግሞ ምን ግሬድ ይስጥልን? ኤ ግሬድ ወደ ቅድሙ ኤ ፕላስ ነበር ሆነ የነበረበት ኤ ማይነስ እናርገኛውን then ይሄኛውን ክሊር እናደርገዋለን። then እዚህ ጋር ክሊክ እናደርጋለን። then አሁንም this total greater than or equal to ከ80 በላይ ከሆነ ቢ ፕላስ ማድረግ እንችላለን። ቢ ፕላስ then እዚህ ጋር ክሊክ እናደርግና እዚህ ጋር if የምትለዋን ክሊክ ስናደርጋት then ክሊር ያደርግልናል። then አሁንም እዚህ ጋር total greater than or equal to 75 ከሆነ ቢ እንዲያገኝ ማድረግ እንችላለን። then አሁንም ክሊክ ስናደርግ ክሊር ያደርግልናል። then total greater than or equal to ከ60 በላይ ከሆነ just ቢ ማይነስ ማድረግ እንችላለን። then አሁንም ክሊክ እናደርግና ክሊር እናደርጋለን። then total greater or equal to just ከ50 በላይ ከሆነ ሲ ግሬድ ስጥልን። then አሁንም ክሊር አሁን እዚህ ጋር ቶታል የሚለውን እንነካለን። greater than or equal to 40 ከሆነ ዲ ስጥልን። ኢንተርቫሉን ያው እኔ ዝም ብዬ ደግሞ የሰጠሁት አንተ በደንብ ስሩት። then እዚህ ጋር if እናደርግና if total less than or equal to ከ39 በታች ከሆነ ኤፍ ስጥልን እንላለን ማለት ነው። ስለዚህ እቺኛውን ኦኬ ብንል እዚህ ጋር ቢ ሰጥቶልናል። እቺኛውን መደመር ምልክት ስትሆንልን ምን እናደርጋለን ማለት ነው? ይሄን ይዘን ወታች መጎተት ማለት ነው። ስለዚህ ይሄ ግሬድ አሁን በትክክል ይመጣል ማለት ነው። ይሄኛው እንዴት እንደመጣ አሳያችኋለሁኝ። እዚህ ጋር ሁለተኛው ግሬድ ማለት ነው። then ይሄ በትክክል ግሬድ ተሰርቷል ማለት ነው። አሁን የዛሬ ትምህርታችን ይሄ አይደለም። ስለዚህ አሁን ምንድነው ኤ ፕላስ ስንት አመጣ፣ ኤ ስንት አመጣ፣ ኤ ማይነስ ስንት አመጣ የሚለውን እሱን ካልኩሌት ማድረግ ነው አላማችን ማለት ነው። ስለዚህ ለምሳሌ እዚህ ጋር ኤ ስንት አምጥቷል? አንድ ሰው፣ ኤ ማይነስ 5 ሰው
ቢ ፕላስ 3 ቢ 3 አምጥቷል ማለት ነው። ስለዚህ ኢን ፐርሰንት እንደዚህ ያስቀምጥልናል። ሲም ልክ እንደዚሁ ማለት ነው። ሲ የለንም ለምሳሌ እዚህ ጋር። ስለዚህ ይሄኛው እንዴት እንሰራለን ነው። እዚህ ጋር ክሊክ ስናደርግ ይችኛዋን ፎርሙላ የምንጠቀመው ካውንት ኢፍ ይችኛዋን ፎርሙላ ነው የምንጠቀመው። እዚህ ጋር ኤፍ እዚህ ጋር እንገባና ሶሪ መጀመሪያ ስለተሰራ ነው ይሄ ጀስት ይሄን ክሊር ማድረግ እንችላለን። ሌተስ እንደዚህ ይሄን ክሊር እናደርገውና ኤፍ ኦፍ ኤክስ ላይ እንገባለን። ካውንት ኢፍ እዚህ ጋር ለምሳሌ ካውንት ኢፍ ካለ አለ፣ ከሌለ ግን ለምሳሌ እዚህ ጋር ካውንት ኢፍ አለ፣ ከሌለ እዚህ ጋር ሞስት ሪሰንት የሚለው ኦል እናደርግና እንፈልገዋለን ማለት ነው። ስለዚህ እዚህ ጋር ካውንት ኢፍ የምትላለች እሷን ክሊክ እናደርጋለን። ካውንት ኢፍ ከየትኛው ማለት ነው? ግሬድ ያለበትን በእጅ መጻፍ እንችላለን። ካልሆነ ይሄኛውን እስከዚህ ድረስ ከኤች ቢ ያለበት ከኤች 3 እስከ ኤች 15 ማለት ነው። ያው ከኤች 3 እስከ ኤች 15 ክራይቴሪያው ኤ ፕላስ ሊሆን ይችላል። እስከ ኤ ፕላስ ያለ ማለት ነው። ደን ኦኬ እንላለን። ስለዚህ አሁን ኤ ፕላስ የለንም ማለት ነው። the same thing እዚህም ጋር ኤ ላይም እንደዚሁ ክሊክ እናደርግና ካውንት ኢፍ እኛውን ካውንት ኢፍ ናያለችው ኦኬ እንላለን። ስለዚህ ከዚህኛው እስከዚህኛው ሰሌክት እናደርጋለን ሬንጅ ላይ እዚች ጋር ኤ ያለው ማለት ነው። ኤ ስንት አመጣ የሚለውን ክሊክ ስናደርግ ኤ አንድ ሰው አምጥቷል ማለት ነው። አሁንም እዚች ጋር ኤ ማይነስን ቼክ ለማድረግ ምን እናደርጋለን? ኤፍ ኦፍ ኤክስ ላይ እንገባና ካውንት ኢፍ ዘን ይሄን ሬንጅ የግሬዱን ሬንጅ መስጠት እንችላለን ማለት ነው። ስለዚህ የግሬዱ ሬንጅ እስከዚህ እንሰጥና የሰራን ያለን የትኛውን ነው? ኤ ማይነስን ፈልግልን ማለት ነው። ዘን ኤ ማይነስ 5 አለ ማለት ነው። እዚች ጋር ደግሞ ቢ ፕላስ ላይ አሁንም ክሊክ እናደርግና ጀስት the same procedure ለሁሉም እንደዚህ እንሰራለን ማለት ነው። ስለዚህ ይሄንን ሬንጅ ከኤች በእጃችን መጻፍ እንችላለን። አክቹአሊ ከኤች 3 እስከ ኤች 15 ይችኛው ኮለን እስከ ኤች 15 ስናደርገው ራሱ ሴሌክት ያደርግልናል። ደን ክራይቴሪያችን ምንድነው? ምን ለመፈለግ ነው? ቢ ፕላስን ቁጠርልን ማለት ነው። እዚህ ጋር እንመጣና ደግሞ the same thing count if then ከኤች 3 ኮለን መሃል ላይ እስከ ኤች 15 ምን ነው ካልኩሌት የምናደርገው ቢ ያመጣውን ለመፈለግ ነው። ስለዚህ እኛውን ኦኬ እንላለን። the same procedure count if then እዚህ ጋር ከኤች 3 እስከ ኤች 15 ያለውን ቁጥርና ምን ማድረግ ነው? ጀስት ካልኩሌት ቢ ማይነስ ግሬድ ያለውን ሰው ዲስፕሌይ አድርግ ማለት ነው። ስለዚህ ይሄን ኦኬ ስንለው በትክክል ይሄንን እንደዚህ ቆጥርናል ማለት ነው። ስለዚህ አሁን ብትቆጥሩ ቢ ማይነስ ከዚህ መካከል አንድ ብቻ ነው ያለው ማለት ነው። ስለዚህ ሌላ ቢ ማይነስ የለም። ኤ እዚህ ጋር አንድ አለ፣ አንድ አለ። ሌሎች የምትቆጥሯቸው ልክ እንደዚህ መቁጠር እንችላለን። በጣም የብዙ ሰው ዳታም እንኳን ቢሆን በቀላሉ መቁጠር እንችላለን ማለት ነው። ሴም ፕሮሲጀር። እነዚህ ደግሞ ኢምፐርሰንት ማስቀመጥ ስንፈልግ እንደምናደርገው በዚህኛው እቺ የኤ ፐርሰንት እዚህ ጋር ቶታል ቆጥረናል። አክቹአሊ እዚህ ጋር ቶታል ደምረናል። ሰም እነዚህን ደምረናቸዋል። ሰም እዚህ ኳልቱ ብለን አጠቃላይ ግሬድ ስንት ነው? 13 ተማሪ ነው ማለት ነው። እዚህ ጋር ከ13ቱ ተማሪ አንድ ኤ 5 ኤ ማይነስ ቢ ፕላስ 3 ቢም 3 ቢ ማይነስ 1 ተማሪ አለን ማለት ነው። ሌሎች ግሬዶችም ካሉ እዚህ ጋር ካልኩሌት አድርጎ ያስቀምጣቸዋል ማለት ነው። ስለዚህ ካሉት ተማሪዎች ኤ ያመጣው በፐርሰንት ስናስቀምጠው 7.7% ነው። የአምስት ተማሪ ለ13 ተማሪ እናካፍልና 38.5% ኤ ማይነስ አምጥቷል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ብታዩት ዲ17 የምንላት የትኛዋን ነው? የዚችን የኤም ማለት ነው። የኤ ሲካፈል ለቶታል ተማሪ። ስለዚህ ይሄ ይችኛው ኤ ፕላስ ያመጣ ነው ውጤት ሲካፈል ለአጠቃላይ ተማሪ ስናደርግ የምናገኘው ኢምፐርሰንት ይቀመጣል ማለት ነው። ስለዚህ ዲ17 ኦቨር ዲ23 ማለት የትኛው ነው? ዲ23 ማለት ይሄኛው ቶታል ነምበር ኦፍ ስቱደንት ወይም ደግሞ ቶታል ነምበር ኦፍ ግሬድ ማለት ነው።
ስለዚህ ይሄኛውን ለምሳሌ is equal to ብለን the number of students divide by the total number of students እናደርጋለን 0% ነው። አሁን ምንም አይነት ተማሪ ስለሌለ ማለት ነው a ፕላስ ያመጣ ይሄን 7.7 is equal to ብለን ለምሳሌ this grade divide by the total number of students እናደርግ ይሄኛው 7.7 ይመጣል ማለት ስለዚህ ሁሉም በዚህ ኢንተርቫል የተሰራ ነው ማለት ነው። ስለዚህ ምን እናገኛለን ማለት ነው a plus a minus ሜት ኢንተርቫሎች በቀላሉ እንደዚህ ካልኩሌት ማድረግ እንችላለን ማለት ነው። ናው ይሄን ካገኘን በኋላ ለምሳሌ ይሄኛውን ግሬድ የዚህ ግሬድ ኮፒ እዚህም ጋር ቢያስፈልገን እዚች ጋርም ቢያስፈልገን ምን እናደርጋለን ጀስት ይሄኛውን ኮፒ እንደዚህ ኮንትሮል እያደረግን እዚህ ጋር ኮፒ ፔስት እያደረግን የምንሰራው አይነት አይደለም ማለት ነው። ስለዚህ ምን እናደርጋለን ዋንስ እዚህ ጋር ግሬድ ካገኘን ይሄን ቀጥታ ወደዚህ ለማምጣት ሌሎችንም ቢሆን is equal to እንልና ከዚህ ጋር እኩል ነው ብለን ኢንተር ስናደርገው ቀጥታ እዚህ ጋር ያገኘነውን እዚህ ጋር ማድረግ እንችላለን። ስለዚህ እኛ ወርታች ድራግ ብናደርገው ይሆናል ማለት ነው። copies of this grade እዚህኛው ጋር ኮፒ ይሆናል በአጠቃላይ ተመሳሳይ ይሆናል ማለት ነው። ስለዚህ this is the way how to insert or how to equalize this grade to this grade ማለት ነው። ስለዚህ ይሄኛው ግሬድ ከዚህ ግሬድ ጋር በቀላሉ እናደርጋለን እዚህኛውን is equal to ብለን ለምሳሌ ይሄንን ቶታል ኮፒ አድርገን እዚህ ጋር የግድ ለዚህ ይሄን ሰሌክት አድርገን ኮፒ ከምናደርግ ይልቅ ምን አድርጋለሁ ማለት እዚህ ጋር መውሰድ ፈልግ ለምሳሌ ቶታልን እዚህ ጋር መውሰድ ፈልግ ቶታልን እና እዚህ ጋር ጽፌ is equal to then ከዚህ ጋር እኩል ነው ማለት ነው። ከዛ ይሄን ኢንተር ስታደርጉት 80 እያለ ይቀጥላል። ስለዚህ ይሄኛውን ድራግ ብታደርጉት ይሄን ማለት ነው ሁሉም ቶታል እዚህ ጋር ኮፒ ሆኗል ማለት ነው። ይሄ ሲቀንስ በቀጥታ ይቀንሳል፣ ሲጨምር ይሄኛውም ይጨምራል ማለት ነው። ለምሳሌ ይሄኛው 37 የነበረውን 45 ብታረጉት 45 ብናደርገው 89 ሲሆን ይሄኛው 89 ይሆናል ማለት ነው። ጀስት ይሄን 50 ብናደርገው ይሄ ኤ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን የኤ ግሬድ ስንት ይሆናል ማለት ነው? 2 ይሄም ይጨምራል ይሄኛውም በትክክል ይሆናል ማለት ነው። እንደዚህ ይቀመጣል ወይም ደግሞ copies of this cell or column into this column ቀጥታ መሄድ ይችላል ማለት ነው። ስለዚህ በቀላሉ ይሄንን መስራት እንችላለን። ይሄኛው አጋጣሚ ሶርት ስለሆነ ነው። ሶርት ማድረግ ስንፈልግም ይሄኛውን ሰሌክት እናደርግና ምን እናደርጋለን ማለት ነው። እዚህ ጋር ሶርት የምትላለች a to z ሶርት አድርግልን ስንለው በትክክል ሶርት ያደርገዋል። ለምሳሌ እዚህ ጋር ሶርት ያልሆነ ቢኖር ለምሳሌ ኢንሰርት እንልና እዚህ ጋር በዜድ የሚጀምር ቢኖር ዜድ ሚል ቢኖር then እዚህ ጋር እንደዚህ አይነት ውጤት እናስቀምጥለት like this 1 2 1 3 then out of 50 45 then you can sum up this is equal to sum starting from this up to this, then you can close, then is the calculation, then the grade also this one. So is a grade ለምሳሌ ይሄ እንደዚህ ቢሆን so these dates are not correctly sorted because these dates are the last of this alphabet. so ይሄንን ሶርት ለማድረግ እንደምንጠቀመው ይሄን ሰሌክት እናደርግና ለምሳሌ just ምን አደርጋለሁኝ እዚህ ጋር መጥቼ sort a to z ሳደርገው you can shift አሁን actually ሁሉን select ስላላደረኩት ነው just በዚህ ልክ ይሄኛውን select አደርግና we'll try to shift these all things sort a to z ሳደርገው ሁሉንም a to z ምን ያደርገዋል በአንድ ጊዜ ሶርት ያደርግልኛል ማለት ነው። እዚህ ጋር ደግሞ ለምሳሌ ይሄ ቁጥር ባይኖር ይሄ ቁጥር እንደዚህ ባይኖር ደን ሳትጽፉ ብትቀሩና ወደታች እንደዚህ 1 2 3 4 ያላችሁ መጻፍ በጣም ብዙ ሰው ቢሆን ምን ታረጋላችሁ ማለት ነው። በቀላሉ የሁሉንም የአንድ ሺህም ሰው ቢሆን በቀላሉ ለመጻፍ ምን እናደርጋለን ጀስት ለምሳሌ እቺኛዋ እንደዚህ አድርጊ ደብል ክሊክ ባረግባት 4 ተመሳሳይ ይሆናል ማለት ነው። ስለዚህ ትክክል አይሆንም። ምን አደርጋለሁ ወይም ከዚህ እስከዚህ ያለውን ይዤ ወይም ደግሞ ሁለቱን ሴሎች ተከታታይ የሆኑ
ሁለቱን ሴሎች ከያዝኩ በኋላ ደብል ክሊክ ባደረገው አውቶማቲካሊ የሁሉንም በአንድ ጊዜ መጻፍ ይችላል ማለት ነው። ስለዚህ እነኚህ አይነት ፋንክሽናሊቲዎችን በቀላሉ መስራት ያስችለናል ማለት ነው። ስለዚህ የዛሬው ትምህርታችን ይህንን ይመስል ነበረ። እስከ ቀጣዩ ፕሮግራም እስከምንገናኝ ደህና ሁኑ እያልኩኝ አሁንም ቻናሉን እንዳትረሱ ሰብስክራይብ ማድረጋችሁን እናመሰግናለን ስለተከታተላችሁኝ ማለት ነው።